እሺ ሰሞኑን እየተወራ ባለው ምን ትላለህ የሚል ኮሜንት አይቼ ነበር። እኔ የለውም እኔ ይምጣና ችግር አለ ያለ ሰው ካለ ፊት ለፊት መጥቶ እዚህ ጋር ከቁርአን ከሐዲስ አንጻር ተሳስተሃል ብሎ ቢሟገት። እኔ እዚህ ቲክቶክ ላይ ከሁላችሁም በፊት ነበርኩ። እንደኔ የተሰደበና እንደኔ የተተቸ የለም። አንድ ቀን ግን የነሱን አጀንዳ ተቀብዬ አላስተናግድም። እኔ ጆሮ አልሰጣቸውም። ሁላቸውም የተሳደቡት ሁሉ ተረስተዋል። ይወታቸዋል። እኔ እዚህ የምመጣው የሆነች ሰዓት ተጠቅሜ የአላህን ቃል ተናግሬ መልክተኛውን ቃል ተናግሬ ወጣ ለማለት ነው። እኔን እንዲህ ብላችሁኝ እንዲህ ብለህኝ ምናምን ብዬ ስለ ራሴ ልከላከል። ቃለ ልኢማም ሙቅቢል አልዋዲዒ ረሒመሁላህ ተዓላ ላ ወቅተ ለና ሊኑዳፊዕ ዐን አንፉሲና ወኢነማ ዐን ኪታቢላህ ወዐን ሱነት ረሱሊ ሰለላሁ ዐለይሂ ወሰለም ወመንሀጅ ሰለፍ። ሙቅቢል ምን አሉ? እኔ ስለ ራሴ የምከላከልበት ጊዜ የለኝም አሉ። ነገር ግን ከአላህ ቃልና ከመልክተኛው ቃል ከሰለፎች መንሃጅ ልከላከል ጊዜ አለኝ ይላሉ። አላህ ሙስተዓን። ሌላ አጀንዳ ከመፍጠር እዚህ የቲክቶክንም ሰው ሌላ አጀንዳ እያመጣቸው እየተቀበላችሁ ከመስጠት ስተት አለ ያለ ካለ ይምጣና እዚህ ቦታ ላይ ተሳስተሃል፣ ማንን ገደለኝ፣ ልክ ትልቅ ሁለት አንጃ እንደሆነ አድርጎ ሌላ እንትን ማለት ተገቢ አይደለም። ለእነዚህም ጆሮ አትስጧቸው፣ አትስሟቸው። የአላህን ቃል ስበኩ፣ የመልክተኛውን ቃል ስበኩ ለሰዎች። ሰዎችን በአላህ ቃልና በመልክተኛው ቃል ጥመዷቸው። የሆነ አጀንዳ በመጣ ቁጥር እየተቀበላቸው ያንን ማስተናገድ እስከ መቼ ድረስ? ዳዕዋ መስመር ላይ ያለ ሰው ምንም የሰዎችን ወሬ አይሰማም። እንሰማለን ከተባለ የሰዎችን ወሬ አንድ እርምጃ ወደፊት መሄድ አትችሉም። ድምፅ ርቋል። ማሄር ይላል ስምህ። ሙስሊም ነበርክ እንዴ? አሁን ስለ እኔ ልናወራ ነው ወይስ አሁን ጥያቄ እንዲመለስ ነው የምፈልገው? ስለማጭበርበር ልናወራ ነው። ማሄር የሚላል ስምህ ሙስሊም ነበር ከዚህ በፊት? አሁን ስለ እኔ ተውና አሁን ጥያቄውን አንዴ ድጋሚ ልጠይቅ ይችላል። ጠይቀኝ። ለስም ነው እንደገባ ነው ለጥያቄ ነው አለ ስም አይደለም። ስሙ ጠይቀኝ። አሁን የኔን ስም ተውና እኔ አንድ ህግ ለመጨረሻ ጊዜ ልናገርህ። እኔ አንድ ህግ እዚህ ቤት እሱም ምንድነው አጭበርባሪዎችን ስሜ ላንተ ኦፌንሲቭ ነው። ስሜ ላንተ ኦፌንሲቭ ነው። አዳምጥ፣ ጠልቀት ትግባ። ከዚህ በፊትም ብዙ ሰዎች ይመጣሉ ሙስሊም ነበርን እያሉ የሙስሊሞችን ስም ይይዙና ይገባሉ። ሌላም ቤት ሲከፍቱ ጊዜ ምን ይላሉ? እኔ ሙስሊም ነበርኩ ከዚህ በፊት እያሉ እንዲህ አይነት ነገር ይሰራሉ። ይህን ጭንብል በጣም ነው የምጠላው እኔ። ይህን ጭንብል ገልጬ ከዚያ በኋላ ወደ ቀጣዩ ይሄዳሉ። አሁንም ያ ተረኛ አንቺ ትሆኛለሽ። ሙስሊም ነበር ከዚህ በፊት ጥያቄና አሁን ጥያቄ ልጠይቅ ትችላለህ። ስሜ ኦፌንሲቭ ከሆነ ስሜን ቀየር። ወንድ ከሆንክ እኔ ሙስሊም ነበርኩ በል። ሌላ ቤት ከፍታችሁ ሙስሊም ነን እንደምትሉ ሜት አድርጎ አንድ ደፍራ አንተ ሌላ ቤት ሙስሊም ነበርኩ እንደምትለው ክርስቲያኖች ቤት ገብተህ እዚህ ግባና ወንድ ሆነህ እኔ ፊት ሙስሊም ነበርኩ በል። ከዚህ በፊት በእንዲህ አይነት መንገድ መጀመሪያ ያገኘኸው ቲክቶክ ሜት አድርገው እንደም በእንዲህ አይነት መንገድ በጣም ብዙ ክርስቲያኖች አግኝቻለሁ። ቲክቶክ ከመጣ ጀምር አይታችኋል። ሁሌ ቲክቶክ ላይ ከብዙ ዓመታት በፊት ስትከታተሉኝ የነበራችሁ ሰዎች መጀመሪያ ያገኘሁም ማን ነበር? አንድ መሐመድ አበባ የሚባል ልጅ ዱባይ ያለህ ነው። የሆነ ቤት ያገኘሁት ገስት ላይ ገብቶ ገባኝና እኔ መሐመድ ይላል ሙስሊም ነበርኩ ያልኩት፣ አዎ ሙስሊም ነበርኩኝ አለ። እሺ እንግዲያውንስ ህፃን ልጅ የሚያውቃትን ጥያቄ ልጠይቅህ። በእስልምና ላይ ማንም ህፃን ልጅ በቃ ማንኛውም ሙስሊም ሊመልሳት ይችላል። ጠይቀኝ እንደፈልግ አስተማሪ ሁሉ ነበርኩ ነው ያለኝ። እዛን ያስታውሳለሁ። አርካኑ ሶላ ስንት ነች አልኩት። 5 ነች አለ። የመጀመሪያ ትልቅ ስህተት አያቸው አይደል? 5 ነች አለ። በፍጹም 5 አይደለም 14 ነው። አንዱ አስታውሳለሁ። ልክ እንዲሁ ሙስሊም ነኝ አለና ቁርአን ቀርቻለሁ ሀክትም ያለሁ ምናምን ምናምን። እሺ ከዚያ በኋላ ሱጁድ ስንት ረካ አለው ስለው ጊዜ 2 ረካ አለው አለ። ውዱ ስንት ረካ አለው? 2 ረካ አለው። ስለዚህ ሙስሊም ነን እያላችሁ የምትጫወቱ ሰዎች የሙስሊሞችን ማሊያ እየለበሳችሁ እኛ ይህን የምናውቀው ጩፋ ጋር ነበር። አሁን ኦርቶዶክሶችም ላይ ገብቷል። ልክ እንዲህ ገቡና እኔ ሙስሊም ስም ይጠቀሙን። እኔ ከዚህ በፊት ሙስሊም ነበርኩ፣ አሁን በርቶልኝ ተገልጦልኝ ጌታ ኢየሱስ ክርስቶስ ድንግል ማርያም ገልጣልኝ ይላል። ከዚያ ከሙስሊሞች ፊት በሚገቡ ጊዜ ምንድነው ሲባሉ ተወኝ እሱን አትጠይቀኝ ስሚ። እዛ ክርስቲያን ቤት ነው ሄዳችሁ እኔ ሙስሊም ነበርኩ የምትሉት ድፈሩና ሙስሊሞች ቤት እኛ ሙስሊሞች ነበርኩ በሉ እንጂ። አላህ ሙስተዓን። እሺ ይሄን ነገር ከየት ነው የተማሩ ከተባለ ከመጽሐፍ ቅዱስ ራሱ ነው። ጳውሎስ ሲያስተምር
ሲርቱ የሁዲ ሊአርበሐ ልየሁድ አለ። እኔ አይሁድ ሆንኩኝ አይሁዶችን ላተርፍ ወደ እኔ ላመጣቸው ዘንድ እኔ አይሁድ ሳልሆን። ወሲርቱ ተሕተ ናሙስ ሊአርበሐ ለዚነ ተሕተ ናሙስ አለ መጽሐፍ ቅዱስ ላይ። እነዚያ ከህግ በታች የሆኑትን እኔም ከህግ በታች ሆንኩኝ ወደ ህግ ላመጣቸው ዘንድ አለ። ተመልከቱ፣ የሌለውን ማንነት መላበስና ከሰዎች ዘንድ የእነርሱን እንትን ማሊያ ለብሰህ ቀርበህ ወደ ራስህ እምነት ለማምጣት የምትሄድበት ይሄ ንፍቅና ይባላል በእስልምና። ቦታቸዋል አይደል? እንዲህ አይነትን መንገድ ከራሳቸው ሳይሆን የፈጠሩት የዛሬዎቹ ክርስቲያኖች ራሱ ጳውሎስ ነው ይህን ነገር ያስተማራቸው። ራሱ ጳውሎስ ነው የእነዚያን ማንነት ለብሶ ይገባል። ከዚያ ወደ ራሱ አሁንም ዛሬ በየእንትኑ በየስብከት ቦታው የሙስሊም ልብስ ይለብስ ነው። እኔ ከዚህ በፊት ሙስሊም ነበርኩኝ። ማን ነው ስምሽ? እንደምትወልኝ መቅደሱኛለሁ በጌታ ስም። ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ ነበረኝ። እሺ ፈርድ ሰላት የሰገደን በአማርኛ ዱዓ ማድረግ ይቻላል? ሱጁድ ላይ አማርኛ ካልቻልክ አረበኛ ካልቻልክ ችግር የለም። እሺ ትችላለህ። በጣም ነው የምወደው። ደግሞ የሆነ ጓደኛ አለኝ ፀጉር ካባላለት ካራም ነው አለኝ። አለ እንዴ? እንደዛ ይለኛል። ምን አለ? ፀጉር እኩል መቆረጥ ነው የሚቻለው፣ መበላለጥ አይቻልም አለኝ። እሺ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዝዕ። እሱ እኔ ጥያቄ ማለት ነው ሰሞኑን በተፈጠረው በተገዳደሉት ልጆች ላይ አንዳንድ ክርስቲያኖች ወላሂ ምናምን ስላሉ ሙስሊሞች አራጅ ናቸው ምናምን እያሉ እንትን ይላሉና አንድ ሰው ወላሂ ስላለ ያኔ ሙስሊም ነው ማለት ይቻላል? ያኔ አረብ ሀገር የሚኖሩ ክርስቲያኖች ስለሆኑ ወላሂ ሊሉ ይችላሉ። እነሱ ያለ የአምላክ ስም አላህ እንደሆነ ያውቃሉ። በአረብ ሀገር ላይ የአምላክ ስም አላህ ተብሎ ይጠራል። ስለዚህ ክርስቲያኖች ሊሆኑ ይችላሉ። እነዚህ ደግሞ አረብ ሀገር ያሉ ልጆች መሰለኝ የተገዳደሉት። ያ ነው እና ንጹሐኖችን ግደሉ የሚለው ደግሞ ክርስትና እንጂ እስልምና አይደለም። በእስልምና ንጹህ የሆነን ሰው የገደለ ሰው የጀነትን ሽታ አያገኝም ተብሏል። ነገር ግን ንጹህ የሆነን ሰው ግደሉ የሚለው ክርስትና መጽሐፍ ቅዱስ ነው። ስለዚህ የተገዳደሉት እኔ ክርስቲያን ናቸው ብዬ ነው የማስበው። ያን ሆነ ይህ መገዳደሉ አስፈላጊ አይደለም። እግዚአብሔር መጽሐፍ ቅዱስ ላይ ህፃናቶችን ግደሏቸው እያለ ይናገራል። ሽማግሌዎችን ግደሏቸው፣ ሴቶችን ግደሏቸው ይላል። እስልምና ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ህፃናቶችን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌ እንዳትገሉ ብሎ አስጠንቅቀዋል። ዳያ ነው። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ገጠር ላይ ላሉ ሰዎች አብዛኛው ስለ ተውሂድ ላልሰሙት ማለት ነው ምንም የማያውቁ የሆኑ ሶላትም የማይሰግዱ ብቻ ክርስቲያኑ ጋር ሲኖሩ የነበሩ ግን ምንም ስለ ሶላት የማያውቁም ስለ ሁሉም የማያውቁም እነዛን ካፊር ነው የምንላቸው ሙሽሪክ ነው የምንላቸው ሳንነግራቸው በፊት ማለት ነው። ሐቅ አልደረሳቸውም አይደለ? እስላም አልደረሳቸውም። ምንም የሚያውቁት ነገር የለም። ደረሳቸው ድረስ ብቻ ሁክም የሚሰጥባቸው አይደለም። እነዚህ ካፊር የምንለው ሐቁ ደርሶት አልቀበልም ብሎ ያለ ሰው ነው። ከዛ ውጭ ያለ ሰው هذا يعتبر كأهل الفترة ልክ እንደ አህል الفترة ነው የሚወሰደው። ነቢያችን ሰለላሁ ዐለይሂ ወሰለም إنه لا يسمع بأحد من هذه الأمة يهودي أو نصراني ثم يموت ولم يؤمن بالذي أرسلت به إلا كان من أصحاب النار አሉ። ነፍሴ በእጅ በሆናችሁ በአምላኬ በአላህ ስም እምላለሁ እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ ማንኛውም አይሁድ ወይም ክርስቲያን ማንኛውም ሰው የእኔ ነብይነትና የተላኩበት የነብያት መንገድ እስልምና ደርሶት ያልተቀበለ የእሳት ነው፣ እዛ የሞተ የእሳት ነው ብሎ ተናግሯል። ስለዚህ በአንጻሩ የእርሳቸው ነብይነት ካልደረሰው የእርሳቸው ሃይማኖት የነብያት ሃይማኖት የሆነው ኢስላም ካልደረሰው ሰውየው እንደ ጥፋተኛ ሊወሰድ አይችልም፣ በጀሃነም ሊባልም አይችልም።
እሺ ኡስታዝ ገብቶኛል። ሌላ ልጠይቅ። ሁለተኛ አንድ ጥያቄ ነበረኝ። እሺ አብዛኛው ጊዜ አሁን በሚሰራው ሁኔታ ማለት ነው ሰዎችን ደላላ ሆኖ ወደ ውጭ መላክ ይሄ እንዴት ይታያል? እንዴት ነው? ሴቶችንም ወንዶችንም ማለት ነው። ይሄ በባህር ሰዎችን መላክ ነው። በባህር የሚላከው ነው ህጋዊ የሚላከው? ህጋዊ ሆኖ በአየር። በህጋዊ ከሆነ መስፈርቶች አሉት። አንደኛ ሴት ልጅን ያለ ማህረም ብቻዋን መላክ ተገቢ አይደለም። ሴት ልጅን ያለ ማህረም ያለ ዘመድ ብቻዋን መላክ ተገቢ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ተሳፈሩ አልመርአ ትእሚኑ ቢላሂ ወልየውም አልአኺር መሲረት የውም ወለይለቲህ ኢላ መዕ ዚ መሕረም ብለዋል። በአላህና በመጨረሻው ቀን የምታመን የሆነች ሙስሊምን ሴት አንድ ቀን ከነሌሊቱ ወይም 80 ኪሎ ሜትርና ከዛ በላይ ርቀት ያለውን ጉዞ ብቻዋን ልትጓዝ አይገባም ብሎ ተናግረዋል። ለዚህ ነው በማህረም ሊሆን ይገባል። ባሏ ጋር ከሆነ ወይ ወንድሟ ወይ አባቷ ወይ አጎቷ እሷን ሊያገባት የማይችል ቤተሰብ ክፍል ጋር መሆን አለበት። እሺ እና ሁለተኛ እዛ ሄዳ የምትሰራው ሐላል የሆነ ስራ መሆን አለበት። ለሱም ወንድም ልጅ ልክ እንዲሁ እዛ ሄዶ የሚሰራው ሐላል የሆነ ስራ መሆን አለበት። ሐራም የሆነ ስራ መሆን የለበትም። ሌላው እዛ የሚወስዳቸው አካል ሊያጭበረብራቸው አይገባም። ሰዎችን አላግባብ ገንዘብ ይቀበላቸዋል በታወቀው መንገድ በዚያ ነው እንጂ በታወቀው በላይ ከልክ በላይ ሊያጭበረብራቸውና ሊበላቸው አይገባም። لأن هذا من الغش وقد نهى النبي صلى الله عليه وسلم عن الغش قال عليه الصلاة والسلام من غشنا فليس منا ሰዎችን ያጭበረበረ የሸወደ ከእኔ አይደለም ብሎ ተናግረዋል። እሺ አንዳንድ ሰው ሲልክ ህጉን የሚያውቁ ሰዎችን በትክክል ይቀበላቸዋል ሳይጨምር፣ የማያውቁ ልጆችን ግን አያውቁም በማለት እየጨመረ ይሄ ለዚህ ያስፈልጋል እያለ የሌለ ወጪ አስወጧቸዋል። ይሄ በጣም ከባድ ሐራም ነው፣ ክልክል ነው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሌላኛው በቃሉ መገኘት አለበት። ከዚህ ስራ እናስገባቸዋለን ብለው ይወስዱና እዚያ ስራ ያስገባቸውም ኢጃዛ ቤት ያስቀምጧቸዋል። ወይ የሆነ ስራ ይዋዋላቸውና እንደሚያስገባቸው ቃል ይገቡላቸውና እዛ ሲሄዱ ሌላ ያልተዋዋሉትን ስራ ያስገባቸዋል። ይሄ ሁሉ ሐራም ነው። ከዚህ ሁሉ ጥንቃቄ ያስፈልጋል። እሺ ጥያቄ አለ። ከተን በበረሃ የሚልኩ ሙሉ በሙሉ አይፈቀድም። አይ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ላይ አይቻልም። የኔ ጥያቄ ከሱረቱ ፋቲሃ ውጭ ያለውን ተጨማሪ ሱራ ስንቀራ ሐርፍ ብንሳሳት ወይም ቁርአን ብንሳሳት ሶላታችን ይበላሻል ወይስ ምንድን ነው? አውቃችሁ ሆን ብላችሁ እስካልሆነ ድረስ አይበላሽም፣ ችግር የለውም። ከፋቲሃ በኋላ የምትቀሩት ሱና ነው። ሱና ምን ሱነን ሶላት በሶላት ውስጥ ከምትሰሩት ሱና ተግባር ነው። ያኔ አውቀውም ብለን ሳይሆን ያው ድንገት ምናምን ብንሳሳት እንችላለን እኮ ሶላቱ አይበላሽም እህት። እሺ ብላክ አለ ብላክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። በጫት ጉዳይ ነው የኔ ጥያቄ። ባለፈውም ጠይቄ ነበር፣ ጫት ሐራም ነው ብለኝ ነበረ። እዚህ አካባቢ አሁን ባለውበት አካባቢ ላይ መስጊዶች ጫት ይቅማሉ፣ ዱዓና እያሉ ጫት ይቅማሉና አሁን የሆነ ጊዜ እንደዚህ የሆነ ኡስታዝ እዚህ የነበረ እሱ እንደዚህ ዳዋ ሲያደርግ ጫት ሐራም ነው ብሎ ዳዋ ሲያደርግ ከዛ መስጊድ አገለሉት ማለት ነው። አሁንም ደግሞ አሉ አሁን አንዳንዶቹ እዚህ ያሉት ማይቅሙ ሰዎች ማይቅሙ ኡስታዞች ሐራም ነው ብሎ ዳዋ ያደርጋሉ። ሌሎቹ ደግሞ ሐራም አይደለም ይላሉና እንዴት ነው አሁን እንዴት ነው ማድረግ ያለብን? ይሄን መስጊድ ውስጥ ሐራም ነው ክልክል ነው። ጊዜያችን ታላላቅ ዑለሞች ተጠይቀው ሐራም ነው ብለዋል። ኦኬ። ሁለተኛ ጥያቄ ደግሞ ባንክ ብር ይሰጣል። አሁን ሲንቄ ባንክ ምናምን መኪና ስትገዛ አይደለ
ቢያንስ 50% ስትገዛ በ50% መኪና ስትገዛ የሚጨምርልህ ብር አለ፣ የሚጨምርብህ ብር ማለት ነው ከመኪናው ላይ። አሁን ለምሳሌ የመኪናው ዋጋ 800 ሺህ ብር ከሆነ 900 ሺህ ብር ነበር። ይሄ ሐራም ነው እንዴ? መኪና ነው የሚሸጥልህ ባንኩ ወይስ ብር ነው የሚሰጥህ? ብር ያበድራል። የሚያበድር ብር ላይ ደግሞ ጨምርብሃል። በኋላ ስትከፍል ጨምሮ ነው የምታገኘው። ሐራም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ፣ ማንኛውም ትርፍን ያስገኘ ብድር አይነት ሁሉ እሱ ወለድ ነው ብሎ ተናግረዋል። ስለዚህ 50 ሺህ ብር አበድረው 60 ሺህ ብር አድርጎ የሚቀበልህ ከሆነ እሱ ወለድ ነው፣ አይቻልም። እሱ ዘካ የበለጠው ሰው ምን ማድረግ አለበት? በአላህ መልስልኛ፣ ዘካ መስጠት፣ በማሳለፉ ምክንያት ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ። ሶስተኛ ደግሞ የክርስቲያን ስጋ ለአምሎክ አሁን ለምሳሌ በስማም ብሎ ከታረደ ይበላል ይላሉ አንዳንድ ሙስሊሞች ኡስታዶች እና የሳው ተሳስተዋል። እስማ በአብ ስም ለማለት ፈልገው ነው። አብ የሚባል አምላክኛ አናውቅም። በአብ ስም ተብሎ የታረደ አይበላም በፍጹም። السلام عليكم. وعليكم السلام ورحمة الله. الحمد لله. سبنا مورا مالتنا إلا يالندي وعلى الذين هادوا حرمنا كل ذي ظفر سل بعد تفرن هلو سل بعد تفرن አይደለም ማለት ነው አይፈለገበት وعلى الذين هادوا ያልሆኑ ለማለት ነው የፈለገበት ወይስ የሆኑ? ምሳሌ ስናመጣ ግመል ጥያቄ ምንድን ነው? እሱ ጋር ግልጽ እንድታደርግ ነው። አሁን ግመል የለውም እና ለዛ ብዬ ነው። ሱረቱል አንዓም ላይ ይገኛል። አላህ ሱብሓነሁ ወተዓላ አንድ ሚዩት አድርገው፣ ሚዩት አድርግ። ማን ጋር ነው የሚረብሽ ድምጽ ያለው? እሺ وعلى الذين هادوا حرمنا كل ذي ظفر ومن الغنم ومن البقر والغنم حرمنا عليهم شهومهما إلا ما حملت ظهورهما. ماشي. واذكر أيها الرسول وسوي متسوب بيامة سرقات تبرو ميتار مبلات اللي تتايا جزي قرب سادركو بيتنيا جزي سرقة ما درك يشرالو ور عراتور منامن ميبالون جزي قرب يتوت دعنا جزي قرب إسلام صلى الله عليه وسلم بعبارة رايدرقمو አዲስ ጊዜ ገደብን መገደብ ይህ ቢድዓ ነው። ማስረጃ ያስፈልገዋል ማለት ነው። እሺ واذكر أيها الرسول أنت ملائكتኛ ሆይ ያውሳ ይላል لهؤلاء المشركين ለነዚህ አጋሪዎች ما حرمنا على اليهود من البهائم والطير በአይሁዳውያኖች ላይ ከእንስሳቶችና ከአዕዋፋቶች እርም ያደረግንባቸውን አውሳላቸው። እነርሱ ምን ናቸው? وهو እርሱም كل ما لم يكن مشقوق الأصابع كالإبل والنعام هذا ቦታ ላይ كل ذي ظفر የጥፍር ባለቤቶች ሲል ጊዜ እግራቸው የተቀደደ ያልሆኑ እንስሳቶች ሁሉ ነው ማለት ነው። ልክ እንደ ግመልና ኒዓም ሌሎችም የነሱን አምሳያ የሆኑ እንስሳቶች ከፍየል ሊሆን ይችላል። ከማንኛቸው ማን ነው ፍየል የተቀደደ አላት። ያልተቀደዱ የሆኑ እግራቸው ያልተከፈለ ነው ማለት ነው። እሺ وشحوم البقر والغنم يفيلنا يبك عندهم ደግሞ የከብት ስብ እነዚህ حرام ተደርጎባቸዋል። እነሱ እንስሳት እና ስብ ይለያያሉ። ሞራና ስብ ይለያያሉ። አንድ ነው። እንትኑ ስጋ አልተከለከሉ
ነገር ግን ስቡን ነው የተከለከሉት እሱ እንዳይጠቀሙ። ያ ግን በእነሱ ላይ ነው እንጂ በእኛ ላይ አይደለም። በእኛ ይሄ ተፈቀደ። አሁን አንድ ናቸው። ስብና ሞራ ይለያያሉ? አንድ ናቸው። አንድ ነው። እሺ ምን አለ ከዚያ በኋላ ኢላማ ያኒ ዓሊቀ ብን ሸህም ቢዙሁሪሂማ አው አምዓኢሂማ በጀርባቸው ላይ ወይንም በአንጀታቸው ላይ የተያያዘ የሆነ ስብ ሲቀር አው ይختلط بعظم الألية والجنب ونحو ذلك ወይንም በአጥንቶቻቸው ላይ እንዲሁም በሰውነታቸው ጀርባ ላይ የተቀላቀለ የሆነ ሲቀር ذلك التحريم المذكور على اليهود عقوبة منا لهم بسبب أعمالهم السيئة وإنا لصادقون فيما أخبرنا به عنهم ይህን አላህ ስብሐነሁ ወተዓላ በእነርሱ ላይ እርብ ያደረገባቸው ምክንያት ቅጣት ነው። አላህ ስብሐነሁ ወተዓላ በእነርሱ ላይ ባጠፉት በነበረ ጥፋት ይህን ቅጣት አላህ ስብሐነሁ ወተዓላ እዚህም በሱረቱ ኒሳ መጨረሻው ገጽ አካባቢም ላይ ገልጾታል። አላህ ስብሐነሁ ወተዓላ በዚያም አካባቢ ገልጾታል። እሺ ወኢን ሚን አህሊል ኪታቢ ኢላ ሊዩእሚነነ ቢሂ ቀብለ መውቲሂ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ካለ በኋላ ፈቢዙልሚን ሚነል ለዚነ ሃዱ حرمنا عليهم طيبات أحلت له وبصدهم عن سبيل الله كثيرا وأخذهم الربا وقد نهوا عنه وأكلهم أموال الناس بالباطل ይህንን ቅጣት በእነርሱ ላይ እንደ ቅጣት የተከለከሉበትን ምክንያት እዚያ በሱረቱ ኒሳ ላይ ገልጾታል አላህ ሱብሓነሁ ወተዓላ። እሺ ምንድን ያላችሁት? በውስጥ ጽፍ ያለው በውስጥ ሌላው ደግሞ ቴክስት ጽፍ ያለው አክሴፕት አድርገኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ የዘር ፈሳሽ ማለትም ስፐርም ከሴት ጋር ሳትነካካ የሚፈሳው እንዴት ይታያል? እንዴት ይታያል? ዝቅ ብለህ ማየት ትችላለህ። እንዴት እንደሚታይ ነው አይደል? ጠይቀው። በመነጽር እንደዚህ ያለ መነጽር እንደዚህ አውልቀህ ራሱ ማየት ትችላለህ። በጣም ይገርማል። በጣም አጅብ እኮ ነው። በብዙ መንገድ ይታያል። ለማንኛውም መዚህ ይባላል። እሱ መዚህ ነጃሳ ነው፣ ይነጅሳል። የነካብህን ቦታ ማጠብና ማጽዳት ነው ያለብህ። ሻወር ግን አያስወስድም። ሻወር አያስወስድም። ግንኙነት ሳታደርግ ስሜታዊ ነገር ብቻ አስበህ ወይ አይተህ ወይ ከሚስትህ ጋር ተላፍተህ ስትላፋ ስትጫወት የሚፈስ የሆነ የዘር ፈሳሽ አይነት ነው። እሱ መዚህ ይባላል። ሕክሙ ነጃሳ ነው። ሻወር ግን አያስወስድም። ስለዚህ የነካብህን ቦታና ብልትን ማጠብ ማጽዳት ነው ያለብህ። አይ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሐራምና ሐላል የተቀላቀለ ገንዘብ መቀበል ይቻላል? እሺ ለምሳሌ ሰውየው የገንዘብ ምንጭ የሚያገኝበት ከሐራምና ከሐላል ቅልቅል ከሆነ የዛኔ እናንተ መቀበል ትችላላችሁ። በሱ ላይ ነው የሐራም ወንጀል የሚሆንበት። ሙሉ በሙሉ ከሐራም ምንጭ እንደሆነ ካወቃችሁ ግን በፍጹም ከዚያ መቀበል አይቻልም። የሆነ አፕ ነው፣ ከዛ ልጆቹን እዛ ጋር ማስገባት ነው። ከዛ እነሱ ሐራምም ሐላልም ይሰራሉ ማለት ነው። ያ አፑ ሐላልም አለው ሐራም ማድረግማ አይቻልም። እንዲሰሩ ማድረግ አይቻልም። እኛን መክራቸውም ግን በቃ በራሳቸው አሁን ገንዘብን ስለመቀበል መስለኝ ነው የምታደርገው። እነሱ እዛ ገብተው መስራት አይፈቀድላቸውም። ሐራም እንደ ስራ እያለው መሆኑን እያወቃቸው ወደዛ ታስገባቸው። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንዴት ነው ሱላና? አለ አልሐምዱሊላህ። እሺ እኔ አንድ ጥያቄ ነበረኝና አሁን ዘንድሮ ላይ ካባ ሄጄ ነበርና እንደ አጋጣሚ እዛ ከደረስኩ በኋላ ሱና ላይ ሆንኩኝና ከዛ በጣም ማለቴ ካባን እኔ ለመዘየር ብዙ ጊዜ ህልም አለኝና ግን አልተሳካልኝም ነበር። አሁን ቢሳካልኝ እዛ አደናቀፈኝና ከዛ እዛ ዙሬ ጧፍ አድርጌ ወጣሁኝ
እና ከዛ ከወጣሁኝ በኋላ ያው ሰዎችን በጣም ተቆጡኝ። እንዴት እንደዚህ ታደርጋለች ምናምን ሲሉኝ እኔ አጋጣሚ ነው የመጣው አላሰብኩትም ምናምን ብዬ ነገርኳቸውና ይሄ እንዴት ይታያል ማለት ከሄድሽ በኋላ የወር አበባ መጥቶብሽ ነው? ምን ላይ እየሰራሽ ነው? ሙሉ በሙሉ ነው የወር አበባ ላይ ፍረሽ ያናደረግሽው? አጋጣሚ ማለት ይመጣል ብዬ አላሰብኩትም ነበር። የመጀመሪያ ረመዳን ነውና ከዛ እዛ እንደደረስኩኝ መጣና ከዛ እኔም በቃ ማለት ምንም አይሆንም ብዬ ዝም ብዬ አድርጌ ተመለስኩኝ። በሁለተኛው ቀን ግን አልሄድኩም እና ይሄ እንዴት ይታያል ማለት እኔ ምንድነው የሚወጣ ነገር አለው ወይስ እንዴት ነው? ማለት ብዙዎቹ አንቺ ያላህን ቃል ጥሰሽ ሄደሻል ምናምን እያሉኝ በጣም ብዙ ነገር እያሉኝ ነውና ይሄን እንድታብራራልኝ ፈልጌ ነው። ዑምራ ላይ ከሆናችሁ አንድ ቁርአኑን እንታቆርጩ አንድ ቁርአን አቆርጩ። እሺ ሀይድ ላይ ከሆናችሁ ያንን ማድረግ የለባችሁ። ለምሳሌ ሱራት ልትሰግዱ ቁማችሁ ሀይድ ላይ መሆናችሁን ብታውቁ ልትሰግዱ አይገባም። ማቋረጥ ነው ያለባችሁ። ከዛልክ ልክ እንደው ሰው ኢሕራም አድርጎ ሐጅ ወይም ዑምራ ሊያደርግ የወር አበባ ከመጣበት በፍጹም ያንን ሊያደርግ አይገባም። ካደረገችስ ምንድነው ማድረግ ያለባት ከተባለ ከተቻለ ያንን ሄዳ እንደገና መድገም ነቢያችን ሰለላሁ ዐለይሂ ወሰለም አይሻን በዑምራ ማድረግ ሂጄ ሀይድ የሚመጣብኝ ምን ላድርግ ብላ በጠየቀች ጊዜ ጠዋፍ እንዳታደርግ አላት። ጠዋፍ አይቻልም፣ ካዕባን መዞር በወር አበባ ላይ አይቻልም። ነገር ግን ሶፋና መርዋን መሄዱ እሱ ችግር እንደሌለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ያን ያደረገች ሴት ያንን ጠዋፍ ከቻለች ሄዳ ተመልሳ መድገም። ሳዕዩ ችግር የለው በሶፋና መርዋ መካከል። እንደገና መጨረሻ ላይ ከእንትን ካለች ያንን ጠዋፍ ካደረገች በኋላ ፀጉሯን ትንሽ ትነካለታለች፣ ትቆርጥለታለች። ያ ነው። ስለዚህ ያ አይቻልም፣ አይፈቀድም። እንደገና ሂዳ ማድረግ ነው ያለባት ማለት ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እሺ ደግሞ አንድ ጥያቄ ነበረኝ። እሺ እንትን አለ አሁን እዚህ አፕሊኬሽን ፖፖ ላይ በሚባል አፕሊኬሽን አለና አሁን እዛ ውስጥ ብዙ ሰዎች እየሰሩ ነውና እኔንም ግቢ ምናምን ብለውኝ ነበርና ከዛ ይሄ ደግሞ እንዴት ይታያል? መግባት አይቻልም? ሴቶችም ሆነ ሙስሊምም እንዳትሰሚያቸው አይፈቀድም። እንዳትሰሚያቸው ሐራም ነው አይደል? እሺ ሽክራን ጀዛኩም ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብዙ የኔ ጥያቄ አንድ ወንድ ልጅ ሚስት እያለው አግብቻ አላውቅም ብሎ ሴት አውርቶ ሁለተኛ ሚስት ቢያገባ ኒካው እንዴት ይታያል? ሚስት የለኝም ከሆነ ያለው ለሁለት ይከፈላል። ኒካን ለማውረድ ነይቶ ከሆነ ያን ያለው ኒካ ለማውረድ አስቦ እና አቅደው ከሆነ ኒካሁ ይወርድበታል። ነገር ግን ይችኛዋን ለማሳመን ብሎ እየዋሸ ከሆነ እንደ ውሸት ነው የሚቆጠረው። ኒካ ይወርድ። ለውሸቱ ተውበት ማድረግ ነው ያለበት። ያው ወደፊት እፈታታለሁ ብሎ አስቦ ከሆነስ? ሲፈታት ጊዜ ነው የሚፈታት። አሁን እስከልፈታ ድረስ ኒካሁ እንዳለ ነው። ግን ይሄን ማድረግ ተገቢ አይደለም። ሚስት እያለህ ሚስት የለኝም አትበል፣ አትዋሽ። አይ ጥያቄሽ ምንድን ነው? በመጀመሪያ ጀዛኩሙላሁ ኸይረን ፊ ዱንያ ወል አኺራ፣ አላህ ጀዛህን ይክፈልህ። ጥያቄ ሁለት ነው። ለሞተ ሰው
አሁን ብዙ አመት ይሆናቸዋል ለሰው ሀገር ሆነን ትንገባ ብርድ ይዞ ሄዱ አላህ ይስወበራችሁ ማለት እንዴት ይታያል? ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ጃዕፈር በሞተ ጊዜ እስነዑ ሊአሊ ጃዕፈር ጠዓመን ፈኢነሁም ቀድ ነዘለ ዐለይሂም ማ ዩሽጊሉሁም ብለዋል። ለጃዕፈር ቤተሰቦች ምግብ ስሩላቸው፣ እነሱ የሚያስጨንቃቸው ምግብ ደርሶባቸዋልና ብለው ተናገሩ። እንዝሉ ታሕት ላ ትረብሹን ያ ጀማዓ። ለምን ትረብሻላችሁ? የሚረብሽ ቦታ ሆናችሁ አትግቡ ባካችሁን፣ ባካችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ አንድ ወንድ ዕዳ ያለበት ሁለተኛ ሚስት ማግባት ይችላል? ሁለተኛዋን የሚያስተዳድርበት አቅምና ችሎታ ከሌለው ማግባት አይችልም። ብድር ያለበት ሰው ደግሞ ያንን ብድሩ ነው ቀድሞ መክፈል ያለበት። አይችልም። እሺ የመጀመሪያዋ ያንን እንደሰማች ፍቺ ብትጠይቅስ ሐራም ይሆንባታል? የማስተዳደር አቅሙ ሳይኖረው ችሎታው ሳይኖረው ሁለተኛ ሚስት ማግባት አይፈቀድለትም እና ይህንን ሁለተኛ ሚስት አገባለሁ ብል መከልከል ትችላለች። እስላም አይፈቅድልህም የማስተዳደር አቅሙ ችሎታው ስለሌለህ ብላ ትምከረው። አልነገራትም። ካገባ በኋላ ከነገራትስ? የማስተዳደር አቅሙና ችሎታ ሳይኖረው ሐቋን እያጓደለባት ከሆነ የሁለቱንም እኩል የማያሟላ ከሆነ ፍቺ መጠየቅ ትችላለች። ሐቅ አላት። ያኔ እሱ ሌላ ቦታ ነው ያለውና እሷ ኢትዮጵያ ናት። ጊዜ ላይስ የጊዜ አሰጣጥ ላይ ምናምን ሁለቱም እንዲሁ እኩል መሆን አለበት። አብረው እየኖሩ ከሆነ አብረው በአንድ ሀገር ላይ ለሁለቱም እኩል ጊዜ መስጠት አለበት። ሰውዬ ለሁለቱም እኩል ጊዜ መስጠት አለበት። በሚሰጣቸው የቀን ክፍፍሎችና የሚያደርግላቸው ወጪ ፍትህ የማያደርግ ከሆነ የዛኔ ፍቺ ብትጠይቀው ወንጀለኛ አትሆንም። እሱ ግን ሁለተኛዋ እዛው ሳዑዲ ናት፣ የመጀመሪያው ኢትዮጵያ ናት። እዚህ ላይ እንዴት ይታያል እኮ? በየዛው ባል እንትን አንዷን ሲጀምር አንዷን ስደት ላይ አድርጎ አንዱን ሀገር ላይ አድርጎ አንዱ ሀገር ላይ ብቻ ከሆነ የሚኖረው ሁለቱን እንደዚህ ተራርቆ ማኖሩ ይሄ ተገቢ አይደለም። ለሁለቱም እኩል የቀን ክፍፍሎች መስጠት አለበት። የማስተዳደር አቅሙና ችሎታው ሊኖር ይገባል። ስደት ላይ አስቀምጦ ብር እያስላከ ሊሆን ይችላል። ከሷ እየኖረ እዚችኛዋ ጋር ደግሞ ሙሉ ጊዜውን ከሷ ጋር ኢትዮጵያ ላይ አድርጎ ከሷ ጋር የሚኖር ከሆነ ያችኛዋን ሐቋን የማያሟላላት ከሆነ ከባድ ነው፣ አይቻልም። እሷ ፈቃደኛ ካልሆነች በስተቀር እኔ አሁን ፈቃደኛ ነኝ ብላ ጊዜዋን ሁሉ አሳልፈ ሰጥታው ከሆነ የዛኔ ችግር የለውም። ልክ እነ ሰውዳ ብንት ዘምዓ የራሳቸውን ቀናት ለአይሻ እንደሰጡ ማለት ነው። እና ፈቃደኛ ሳትሆን ያንን አጎድሎባት ከሆነ ሐቋን ቀንሶባት ከሆነ ፍቺ መጠየቅ ሙሉ መብት ይኖራታል። አይ ሰላም አለይኩም። ወአለይኩም ሰላም። እሱ በአንዱ ምራውን በመደጋገም ይቻላል? ይቻላል። አዎ፣ ግን ሁለተኛ አንደኛውን አድርጋችሁ ኢህራም አድርጋችሁ ከጨረሳችሁ በኋላ ዑምራ ሁለተኛውን ወደ መስጂድ አይሻ መለስ ብላችሁ ሄዳችሁ ኢህራም አድርጋችሁ ነው የምትቀጥሉት። ከመስጂድ አይሻ ማህረም እንችላለን? ይቻላል። ዑምራ ከጨረስን በኋላ የፀጉር ጫፍ ስንቆርጥ ከሁሉም ፀጉር ጫፍ ላይ ነው ወይስ ከእያንዳንዱ? አንድ ያዝ ታደርጉትና መጨረሻ ጫፋው ላይ ፀጉራችሁ ጫፏን ትንሽ ነው በተን መታደርጉ። እሺ፣ እኔ ባለቤቴና እናቴ እንሄዳለን። እህቴ ከኛ ጋር መሄድ ትችላለች ወይስ? መህረም ያስፈልጋታል። እሱ ደግሞ መህረም ሊሆን አይችልም። እሷ መህረም አይችልም። ነገር ግን በአንዳንድ በሻፊዕያ ዑለሞች ዘንድ ራስን ሙዓሲሪን በአሁን ጊዜ ላይ ካሉት ዑለሞች አዲስ ፈትዋ አለ። እሱ ምንድን ነው? በዚያን ዘመን ነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ ያለ መሕረም እንዳትጓዝ ከ80 ኪሎ ሜትር ርቀት በላይ ብሎ የተናገሩት
ለደህንነቷ በመስጋት ነው እንዳትደፈር የሆነ ችግር ቢደርስባት ያ ባሏ ወይ ወንድሟ ከጎኗ ሆኖ ያን ችግሯ እንዲቀርፍላት ዘንድ ነው። አሁን ላይ ደግሞ እነዚያ ዒላዎች እነዚያ ችግሮች ተቀርፈዋል። አሁን በደህንነቷ በተጠበቀበት ሁኔታ ደርሳ ትመለሳለች። ስለዚህ ከሰዎች ጋር ሄዳ ብታደርግ ችግር የለውም ብሎ የተናገሩበት ፈትዋ አለ። በዚህ ከሄደን ችግር የለውም ሄዳ ማድረግ ትችላለች። ነገር ግን በላጩ በዚያው በነበረበት ፈትዋ ቢጸና ነው። ዑለማ አልሐናቢላ ሁላቸውም እነ ኢብኑ ዑሰይሚን በዚህ ጉዳይ ዑለማ አልሙዓሲሪን በዚያው ነው የሚጸናው ብለው ተናግረዋል። ስለዚህ መሕረም እስክታገኝ ድረስ ባላ ወይ ወንድሟ ወይ አባቷ ወይ አጎቷ ወይ አያቷ ከነዚህ ሁሉ አንዱ እስኪገኝ ድረስ ሰብር ታድርግና የዛኔ ትሄዳለች። አሁን ላይ ተመቻችተውላት ሴት ልጅ መሕረም ሳታገኝ ባለመሄዷ በመቅረቷ ምክንያት ምንዳውን አታጣም። በንያዋ አጅር ታገኛለች። አንድ ዑምራ እንዳደረገች ይጻፍላታል። ነቢያችን ሰለላሁ ዐለይሂ ወሰለም መን ሀመ ቢሐሰነትን ፈለም ያዕመልሃ ከተበላሁ ለሁ ሐሰነተን ካሚላ ነው። አንድ ነገር መልካም ስራ ለመስራት አስቦ ሳይሳካለት ቀርቶ ሳይሰራ የቀረ ልክ እንደሰራው ተደርጎ ሙሉ ምንዳ ይጻፍለታል ብሎ ተናግረዋል። አይ ጀዛኩሙላህ ወኢያኩም። አይ ሰላም አለይኩም ሁሱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ይቅርታ እኔ መጀመሪያ ተራ የነበረ ቅድም ስትዘረግፈን ነው ላይ የሆንኩትና አሁን ቶሎ ጠይቄ ልምጣ ብዬ ነው። እኔ ሁለት ጥያቄ ነው ያለኝ። የመጀመሪያው እንደ ኦቲዝም ምናምን እንደዚህ የአይምሮ እንትን ያለባቸውን ልጆች ያላቸው ቤተሰቦችና ልጆቹ እንዴት ነው የሚታየው? ለሚከፍሉት መስዋዕትነት ምን ተብሎ ምን ተቀምጧል? እሱም ትንሽ ብትነግረኝ። አካል ጉዳተኞች ነገ የፍርዱ ቀን የቂያማ ቀን በደረሰባቸው ጉዳት ልክ ከአላህ ስብሐነ ወተዓላ ዘንድ አጅር እንደሚያገኙ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ያንን ምንዳ በሚሰጡ ጊዜ ምነው ከዚህ በላይ አደጋ ደርሶብን በነበር ብለው እስኪመኙ ድረስ ምንዳው በጣም አስደማሚና ደስ የሚል ምንዳ፣ ትልቅ ምንዳ እንደሆነ ተናግረዋል። በጤናማ ህይወት ያሳለፈ ሰው በሚያያቸው ጊዜ አሻግሮ የሚሰጣቸውን ምንዳ ምነው እኔም እንደሱ አደጋ ደርሶብኝ በነበር ብሎ እስኪመኝ ድረስ ምንዳቸው ላቅ ያለ ይሆናል ብለዋል። እንደው በጥቂቱ ሁለት አይኖችን ያጣን ሰው ነብዩ ሰለላሁ ዐለይሂ ወሰለም ምንዳው ጀነት ነው ብለው ተናግረዋል። አላህ ሱብሓነሁ ወተዓላ በነብዩ ሰለላሁ ዐለይሂ ወሰለም በኩል በሐዲስ አልቁድሲ ላይ ሲናገር አንድ ባሪያዬን ሁለት አይኖችን ከወሰድኩበት በምድር ላይ በቀጣዩ ዓለም ሰብር ካደረገ ጀነትን ነው አወጡ ቢሂመል ጀና ብሏል። በእነርሱ ገነትን እለውጥና ሰጠዋለሁ ብሎ ተናግሮለታል። እና ትልቅ እንዳላቸው እነሱን ተንከባክቦ ያሳደገ ወላጅ ደግሞ ያሳደገች ወላጅ ይህን ሁሉ ሰብር አድርጋ ያሳደገች ወላጅ በጣም ትልቅ እንዳላት ከአላህ ስብሐነ ወተዓላ ዘንድ ትልቅ አጅር አላት ከአላህ ስብሐነ ወተዓላ ዘንድ። እሺ ሁለተኛው ጥያቄ ጀዛክላ ስለ አንድ ፍትሃዊ ያልሆነ መሪ ወይም ገዢ ንግድ ስንሰራ ያላግባብ በጣም ብዙ እንትን የሚወስድብን ከሆነ አሁን ሌላ ስራ ለመስራት ሀላል ስራ ካላገኘንና አንድ ለፍተን እየሰራን በጣም ብዙ ቀረጥ ነው የሚባለው እንትን የሚወስድብን ከሆነ ያንን ሙሉ ባንናገር እንዴት ነው ሐራም ይሆንብናል? መናገር አለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም መን ገሸና ፈለይሰ ሚና ብሏል። ያጭበረበረ የሸወደ ከኛ አይደለም ብሎ ተናግረዋል። ስለዚህ ማጭበርበር እና መሸወድ ይሄ ተገቢ አይደለም በፍጹም። ተናገሩ፣ ነገር ግን ያንን ማመልከት ላለባቸው አካል ማመልከት ነው። ከሚገባው በላይ እየተቀበላቸው ያለን የህግ አካል ካለ እሱን ለበላይ አካል ማሳወቅና አስተያየት እንዲደረግላችሁ ማድረግ ነው የሚሻል። ጀዛከላህ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን አንድ ሴት ሂጃቧን ጣል አድርጋ መንገድ ላይ ሄደች ወይ ፀጉሯን ካሳየች ወንጀሉ ለሷ ነው ወይም ስላየውም ሰው ነው? ለሷ ወንጀል መሆኑ ምንም ጥርጥር የለው። አላህ ስብሐነሁ ወተዓላ ያዘዘውን ትእዛዝ ስለጣሰች አላህ በቁርአን ላይ ወልየድሪብነ ቢኹሙሪሂነ ዐላ ጁዩቢሂነ ብሏል። ሰላም አለይኩም ወራህመቱላሂ ወበረካቱ። አንዴ
መጀመሪያ እይታ ላይ ለአንተ ነው ያ ማለት ኃጢአት የለብህም ብለውታል። በአጋጣሚ ስለሆነ እሱ የሚከሰተው ዘወር ስትል በአጋጣሚ ባዶ ሴትን ብታይ እሱን ወንጀል አይቆጠርብህም አውቀህ ስላልሆነ። ከዚያ በኋላ ግን አስከትለህ በዛው ጸንተህ ከቆየህ አንቺን ባዕድ ሴት በዚያ ያኔ ነው ወንጀል የሚሆንብህ። ያኔ ነው ወንጀል የሚሆንብህ። እዛው እያሰላሰልክ ምን እያልክ እያብሰለሰልክ ትኩር ብለህ በዛው ከቀራና ከጸና ያ ነው ወንጀል የሚሆንብህ። በአጋጣሚ ሳታስበው ዞር ብለህ የምታየው ግን እሱ በፈቃድ ስላልሆነ እሱ ወንጀል አይሆንብህ። ጀዛኩሙላህ ወኢያኩም السلام عليكم. عليكم السلام. سورة البقرة ውስጥ ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين የሚለው ኢማንን በተመለከተ ነው። ሙናፊቆች ናቸው። ومن الناس ከሰዎችም አሉ من يقول آمنا بالله በአላህ አምነናል የሚል وباليوم الآخر በመጨረሻው ቀን وما هم بمؤمنين እነርሱ ግን አማኞች አይደሉም ማለት وذلك لأنهم أظهروا الإسلام وأبطنوا الكفر. هذا هو النفاق. النفاق هو إظهار الإيمان وإبطان الكفر. إظهار الإسلام وإبطان الكفر. يا لهون يشالبت مكنات كلا يسلم أننا نتبرر قالوا استاشوا ግን ክህደት ነው። እነዚህ ከባድ ሙናፊቆች ናቸው። እነዚህ ሙናፊቆችን አስመልክቶ የመጣ አንቀጽ ነው። አምነናል ይላሉ፣ ነገር ግን አላመኑም እያለ የሚናገረው እነሱ ነው። እሺ ንፍቅና ማለት ክህደትን በውስጡ ደብቆ ከላይ እምነትን ማንጸባረቅ ነው። እሺ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው እሱ። አልሐምዱሊላህ። እሺ ኡምራ ሄጄ ኢህራም ረስቼ ፈታውኝ ፀጉሬን ሳልላጭ ምንድን ነው ኢህራም ሳታደርግ ሙሉ በኋላ ታላጭቻለሁ ከፈታው በኋላ ሙሉ የዑምራ ተግባር ሰርተሃል አይደል? ሌላም ሰርቼ ጨርሻለሁ። طيب ኢህራም ከረሳ ኢህራም ማድረግ ነው። አንድ የዑምራ ተግባር የረሳ ሰው ያንን በዚያ ቦታ ሄዶ ያንኑ መድገምና ማድረግ ነው ያለበት። ያንን ኢህራም ማድረግ ነው ያለበሽ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ሱረቱል በቀራ ላይ ማለት ነው ኢነለዚነ አመኑ ወለዚነ ሃዱ ወነሳራ የሚለው ከሸሃደተኝ በኋላ ነው? በካመኑ ነው። መርሐባሽ ጀዛክ እሺ አይሰማም። ይሰማል። ሰላም አለይኩም። ወአለይኩም ሰላም። እኔ አንድ ጥያቄ ነበረኝ። ቢስሚላህ። እሺ የዛኔ ትንሽ ነበርኩ፣ ምንም አላውቅም። ከዛ ከካፊር ጋር ሄጄ ማለት ነው ከነሱ ጋር ቤተክርስቲያን ሄጄ ከሳለምኩ ነው ምንድነው ተሳለም ያለው። ከዛ ይሄ እንዴት ይታያል? ምንም አላውቅም የዛኔ ማለት ነው። ምንም የለብሽም። ህፃኑ ናቸው ያደረጋችሁት፣ እንደ ኃጢአት አይቆጠረው። ወአለይኩም ሰላም ወራህመቱላህ። ፎቶ መፖስት ወይም ደግሞ ያው ቲክቶክም መልቀቅ ይቻላል በፎቶ ማለት ነው። ነብያችን አንድ ሜት አድርገው ማንጋ ነው ሜት አድርገው 17 ሐዲሶች መጥተዋል። መስለን አስመልክተው የመጡ ሐዲሶች አሉ፣ ይከለክላሉ። ነገር ግን
እሱን ዕለሞች እንዴት ተረዱት ብለን ስናይ የመጀመሪያው ሐውልት ብለን የምናውቃቸው እነዚህ ከድንጋይ ከጣውላ ከእንጨት ከምናምን የሚሰሩ ዘዋቱል አርዋህ የሩህ ባለቤት የሆኑ ምስሎችን እነሱን ይከለክላል ኢስላም። ያ እንደሆነ ዕለሞች ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም በሰዓቱ የሚያስቡበት እሱን ነው። ሌላኛውና ሁለተኛው ምንድነው? ረስም ብልየት በእጅ መሳል የሚባለው ከእርሳስ ከእስክርቢቶ ከቀለም ከማርከር ከምንም ነገር ሊሆን ይችላል። አሁንም የሩህ ባለቤቶችን እንስሳት መሳል፣ ሰዎችን፣ አዋፋቶችን ምናምን። ሶስተኛው ደግሞ በዚህ በስልክ ባለው ነው። በስልክ ባለው ጉዳይ በዑለሞች መካከል ኺላፍ አለ። ሼክ ዘይድ አልመድኸሊ እክተለፈ ፊህ አህሉል ዒልም ብለው ተናግረዋል። እሱን ከዑለሞች መካከል ይህ ከዚያም ይካተታል ብሎ የተናገራለ ኢላ ሊደሩራ አስገዳጅ ለሆኑ ጉዳዮች ካልሆነ በስተቀር ከዚያም ይካተታል ብሎ ተናግረዋል። ሌሎች ደግሞ አይ ይህ ከምስል የሚካተት ነገር አይደለም፣ ልክ አንድ ሰው ጋር መስተዋት ፊት ቆሞ ራሱን እንደማየት ነው። ያን ያየውን ደግሞ በኪሱ ማስቀመጡ ነው እንጂ እንደ ተከለከለው ምስል ወይንም ደግሞ እንደ ሐውልት ብለን እንደምናስባቸው እንደነሱ አይደለም ብለው የተናገሩ አሉ። ወላሁ አዕለም። እሺ ቀጣይ ጥያቄ አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ኡስታዝ? አልሐምዱሊላህ። ፈርቅ ጂኒና ሸይጣን ኢብሊስ የሚለው ነገር አብራሩልኝ። መልካም። እሺ በጅን በሰይጣንና በኢብሊስ መካከል ያለው ልዩነት ምንድን ነው? ጂን የአካል አካል ነው። ጂን እሺ፣ ሰው እንደምንለው እኛ አካል አለን አይደል? መላእክ እንደምንለው አካል አላቸው። ሶስታችንም የተፈጠርንበት ቁስ የተለያየ ነው። መላእክቶች ከብርሃን ተፈጠሩ፣ ጅኖች ከእሳት ተፈጠሩ፣ ሰው ደግሞ ከአፈር ተፈጠረ። ስለዚህ ለሶስት ይከፈላል። እነዚህ ጅኖች አካል ያላቸው ናቸው። ከምንድን ነው የተፈጠሩት? ከእሳት ነው የተፈጠሩት። ባጭሩ ከጅን ያመፀ አካል ሰይጣን የሚል ባህሪ በእርሱ ላይ ይውላል። ሰይጣን የሚለው የአካል መጠሪያ ሳይሆን የባህሪ መጠሪያ ነው። ሰይጣን ማለት ትርጉሙ አማጺ ማለት ነው፣ ከአላህ ትእዛዝ ያመፀ። ኢብሊስ ማለትም ልክ እንዲሁ አለዚ አብለሰ አው ቀነጠ ምን ረሕመቲላህ ዐዘ ወጀል፣ ከአላህ እዝነት ተስፋ የቆረጠ ማለት ነው። አሁንም እንዲሁ የዚያ አደምና ሐዋን ከጀነት እንዲባረሩ ሰበብ የሆናቸው የጅን ጭፍራ እሱ ባመፀ ጊዜ በእርሱ ላይ የዋሉ ስያሜዎች ወይንም መገለጫዎቹ ናቸው። ምንና ምን? ሰይጣንና ኢብሊስ የሚሉት። እሺ ሰይጣን ብሎ ማለት ከአላህ ትእዛዝ ያመፀ ማለት ነው። ኢብሊስ ማለት ከአላህ እዝነት ተስፋ የቆረጠ። የአላህ እዝነት በፍጹም ሊያገኘው አይችልም እሷ። ምክንያቱም አላህ ስብሐነሁ ወተዓላን አመፀ፣ ከዚያ ወደ አላህ እንዲመለስ እድል ተሰጠው። ነገር ግን ሊመለስ አልቻለም። በዚያው ጸና፣ አላህ መረገመው። ከአላህ እርግማን በኋላ በፍጹም እዝነት አያገኝም። ለዐነሁላህ፣ አላህ መረገመው። ስለዚህ ከአላህ እዝነት ተስፋ የቆረጠ በመሆኑ ምክንያት ኢብሊስ ተባለ። ከአላህ ትእዛዝ ባመፀ ጊዜ ከዚያ በፊት ሰይጣን የሚለውን ባህሪ ወረሰ፣ ያዘ። ወዐላ ዛሊከ ፈነቁል ፈኩሉ ጂንን ኸረጀ ዐን ጣዓቲላሂ ዐዘ ወጀል ዩቃሉ ዐንሁ ያኒ ሸይጣን አው ኢብሊስ። ከጅን ጭፍሮች ማንኛውም ጅን አላህን ያመፀና አላህን የካደ ሰይጣን ወይም ኢብሊስ የሚል ባህሪ በእነርሱ ላይ ይውላል። እሺ ተውበት ቢያደርጉ እድል አላቸው ወይ ከጅን ጭፍሮች? አሁን ልክ እንደ ሰው ለምሳሌ ያምጻል፣ ከዚያ እንደገና መልሶ ይመለሳል። ባመፀበት ሰዓት የሰይጣንን ባህሪ በእርሱ ላይ ይላበሳል። ኃጢአትና ክህደትን የሚያደርግ የሰይጣን ባህሪ በእርሱ ላይ አለ። አላህ ከሰዎች ሰይጣን ብሎ የጠራቸው አሉ። ከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሸያጢነል ኢንሲ ወልጂን፣ የሰውና የጅን ሰይጣኖች እያለ ይጠራቸዋል። ከሰውም ሆነ ከጅን የአላህን ትእዛዝ ያመፀ ሰይጣን የሚል ባህሪ በእርሱ ላይ ይውላል። ነገር ግን ከተመለሱ ወደ አላህ የመመለስ እድል አላቸው። የዛኔ ሰይጣን የሚለው ባህሪ ከእነርሱ ላይ ይነሳል። ነገር ግን ምንም የመመለስ እድል የሌለው ማን ነው? ያ የመጀመሪያ አደምና ሐዋን ከጀነት እንዲባረሩ ያደረጋቸው እሱ እንትን እድሉን አልጠቀም ብሎ አሳልፎታል። ወደ አላህ ስብሐነሁ ወተዓላ የመመለስን ፈቃድና ፍላጎትም የለውም እሱ። እሺ ጥያቄ አለኝ። አንዴ ሰላም አለይኩም። ሰላም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። እሺ
እህቴ ከክርስቲያን ጋር ነበር የምትኖረው። እሺ 3 ልጅ ወልዳለች። እሷ ሙስሊም ነች፣ እሱ ክርስቲያን ነው። እሺ አንድ ቤት ነበር የሚኖሩት። አሁን ተጣልተው ተለያዩ። ከዛ በሞባይል የሚጫወቱት የቁማር ብር ነበረ እሱ የሚጫወተው ማለት ነው። በዛ ብር ቤት ገዝተዋል። ቤቱ በሷ ስም ነው። ይሄንን ነገር እንዴት ታያያለህ? እንደው ብትመልስልኝ፣ ሌላ የምጠይቀው ሰው ስለሌለኝ ነው። ይሄ ሐራም ገንዘብ ነው። ሙሉ በሙሉ ከቁማር ነው ያመጣው ወይንስ ሌላ ከሐላል የሆነ ቅልቅል አለው? በሞባይል ቅልቅላሉ 300 ሺህ ብር ቅልቅላሉ። 300 ሺህ ብር ከሌላ የተቀላቀለ ብር አለ። ሌላ ብር ደግሞ በሞባይል ጌም የሚጫወቱት የለም። የሐራም እና የሐላል ቅልቅል ገንዘብ ከሆነ በዛ ብር የመጣ ብር ነው። አሁን ቤቱን እሷ መጠቀም ትችላለች ከነ ልጆቿ ወይንስ አትችልም ነው ጥያቄው አይደል? እሺ እንደሱ ነው ጥያቄው። አዎ በሐራም ገንዘብ የመጣ ጥያቄው እሱ ነው። በቃ አሁን አዳምጪስ። ገንዘብ እየሰማሁ ነው እሱ። እሺ ገንዘብ ለሶስት ይከፈላል። ገንዘብ ለሶስት ይከፈላል። አንደኛ ምንም ሐራም ቅልቅል የሌለበት የሐላል ገንዘብ፣ ይሄን መጠቀም ይቻላል። ሁለተኛ ምንም የሐላል ቅልቅል የሌለበት የሐራም ገንዘብ ብቻ፣ ይሄን መጠቀም አይቻልም። ሶስተኛ የሐራም እና የሐላል ቅልቅል የሆነ ገንዘብ፣ ይሄን ለተጠቃሚው ሰው ሊጠቀምበት ችግር አይኖረውም። ያመጣው ሰው ግን ከሐራም ምንጩን በማምጣቱ በሱ ገንዘብ ይጠየቅበታል። ራሱ ወንጀሉን ይሸከማል፣ እዛ የራሱን ወንጀል ይጠየቅበታል እሱ። ነገር ግን ለሚቀበለው ሰው ያ ሐራም አይሆንበትም ከሐራም ምንጭ ብቻ ስላልሆነ የሐላል ቅልቅል አለበት። ከየትኛው አድርጎ እንደሰጠው አላወቀም። ሁለቱም የተቀላቀለ ገንዘብ ነው። ለምሳሌ አንድ ሰው ጎረቤት ላይ ጋበዛችሁ፣ ኑ ምሳ ብሎ አላችሁ። ያ ሰው ከሐላል ምንጭ ብቻ ከሆነ የሚያመጣ ገንዘቡ ሄዳችሁ ትበላላችሁ። ሁለተኛ ከሐራም ምንጭ ብቻ ከሆነ የሚያመጣው አትበሉ የሚዛን። ሶስተኛ ከሐላልም ከሐራምም ቅልቅል የሆነ ገንዘብ ነው። ከየትኛው እንደሰጣችሁ አላወቃችሁ። የዛኔ በእናንተ ላይ መጠቀሙ ሐራም አይሆንም። በሱ ላይ ግን ያንን የሐራሙን በማምጣቱ ምክንያት በእርሱ ላይ ይጠየቅበታል። አይ ስለዚህ መጠቀም ትችላላችሁ አንቺና ልጅሽ። አሁን ያለችበት ትዳር ግን ከሰውየው ጋር አብራ ከሆነች እስከ ዛሬ ከእርሱ ጋር የተኛቸው ሁሉ እንደ ዝሙት እንደተጻፈባት ንገሪያት። ወደ አላህ ተውበት ካላደረገች በጣም ከባድ ኃጢአትን ተሸክማለች። ከክርስቲያን ሰው ጋር እየኖራቸው ያላቸው ሴቶች እያንዳንዱ ያደረጋችሁት ግንኙነት ሁሉ እንደ ዝሙት ተመዝግቧል ከአላህ ዘንድ። አብራችሁ መኖር አይፈቀድላቸውም። ቶሎ ከዚህ ከትዳር መውጣት አለባቸው። ከማንኛውም የእምነት ተከታይ ክርስቲያን ብቻ ሳይሆን አይሁድም ይሁን ማንኛውም አይፈቀድም። አላህ ሱብሓነሁ ወተዓላ በቁርአን ላይ ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ብሏል። በአላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ እንዳታገቡ ብሏል። አይ እሺ ሰላም አለይኩም። እኔ ልቀጥል? አለይኩም ሰላም ቀጥልሽ። እሺ ሁለት ጥያቄ ያለኝ፣ አንደኛው ጥያቄ ሐቂቃ እድሜ ካለፈ በኋላ ማውጣት ይቻላል? ይቻላል። እንደ አስሉ እንደ መሰረቱ ግን በሰባተኛው ቀን ነው ሊደረግ የሚገባው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኩሉ መውሉድን ሙርተሐኑን ቢዐቂቀቲህ የዝበሑ ሊሳቢዒህ ወዩሕለቁ ወዩሰማ ነው። ማንኛውም የተወለደ ህፃን ልጅ በዐቂቃው የተያዘ ሆኖ ይወለዳል ነው ማለት ዐቂቃ ሊደረግለት ይገባል ማለት ነው። መቼ? ቆይ አሁን በዚሁ በዐቂቃው ላይ ስለዚህ በሰባተኛው ቀን ዐቂቃ ይታረድለታል ማለት ነው። በዚሁ በዐቂቃው ላይ እንትን መስፈርቶቹ ምንድን ናቸው? አሁን ለሐጅ የሚታረድ የውድያ ምናምን መስፈርቶች አሉት አይደል? እሺ ይሄኛው ምንም መስፈርት የለውም። ለወንዶች ከሆነ ከቻለ ሰውየው 2 ያርዳል፣ ለሴት ልጅ ከሆነ 1 ያርዳል። እንግዳ በጣም ይበዛበት ከሆነ ደግሞ ለሴቷ ራሱ 2 እና ከዚያ በላይ ቢያደርግ ችግር የለውም። እርዱ ግዴታ ነው? ካልቻለ ማለት ግዴታ አይደለም፣ ሱና ሙአከድ ነው። ጠንካራ የሆነ ሱና ነው ማረዱ ማለት ነው። እሺ ሌላ ደግሞ ቁኑት ከተረሳ ምንድነው ማድረግ ያለብን? ምንም ሐቂቃ ከተረሳ እሺ እንትን ያኒ ዋጅብ አይደለም ነው። ሱና ሙአከድ ነው፣ ጠንካራ የሆነ ሱና ነው። የቻለ ሰው ያድርግ። እሺ እንትን ደግሞ ባለትዳር ሆነው ይሰማል።
ባለትዳር ባለትዳር ሆነው እንትን ከሌላ ሰው ጋር እንዲህ አንድ ከፋሚሊ ጋር አንድ ላይ ቁጭ ብለው መሳሳብ፣ መተቃቀፍ፣ መጎራረስ እንዲህ በግል ማድረግ ያለባቸውን ነገር ፋሚሊ ላይ ማድረግ ይቻላል? እዛ ላይ ሰዎችን ሐቁ ነች ሐላሉ ነች ማድረግ ይችላል። ነገር ግን እንደው አደቡን የጠበቁ አደብ የሚባል ነገር አለ፣ ስርዓት የሚባል ነገር አለ። ከሰዎች ፊት ሳይሆን ይሄ እዛው ቤታቸው ለብቻቸው ሊያደርጉት የሚገባ ነገር ነው። የዚያኛውንም የዘለቀን ስሜት መጉዳት ነው የሚሆነው፣ እሱን መጉዳት ነው የሚሆነው። በፍጹም ይሄ አይፈቀድም። አይ ጀዛከላ አይ መርሐባ እያለ ሰላም አለይኩም ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ እቤት እኮ ቢሆን አያጎርሳትም፣ እቤት ቢሆን አያጎርሳትም፣ አያጫወታትም። ቤተሰብ ጋር ሲሆን ምናምን እንደዚህ ያቀብጠዋል ነው። እቤት ሲሆን አንቺ ነይና አበይም እንዴ ነው የሚለው፣ ነይ አበይም እንዴ እህሉ ቀርቧል እኮ ያላል። ልክ ቤተሰብ ዋጋ ምናምን ሲሄድ የኔ ውድ ነይ ጉረሽ ምናምን፣ እኔ ለአንቺ እንዴት ይበላኛል? እሺ አንድ ጥያቄ ነበረ ይሁስ። እሺ በአስማኡ ሲፋት ጉዳይ ኢማሙ ነወዊ ምን አይነት አስተያየት ነው ያላቸው? የተሳሳተ መንገድ ነው ያላቸው። ኢማሙ ነወዊ የተሳሳተ መንገድ ነው ያላቸው፣ ግን ያንን አስበውበት አይደለም መሰላቸው፣ ያንን ተከተሉ ነው። ባጭሩ ተላላቅ የሱና ዓለሞች ዑዝር ያላቸው እርሳቸው ብላ ያምናሉ። أخطأ الإمام النووي رحمه الله تعالى وكذلك ابن حجر وغيرهم في مسألة الأسماء والصفات، ووقعوا في خطأ التمشعر أو الأشاعرة زي ما قال لا ورقار، وعندهم تأويلات فاسدة التي تخالف منهج السلف الصالح، وقد تكلم فيهم العلماء الكبار وعلى رأسهم سماحة الشيخ عبد العزيز بن باز وابن عثيمين ሁላቸውም ይሄንን አላህ ጀዛቸውን ይክፈላቸው አብራርተውን የሄዱት። አይ ሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ጥያቄ ነበረኝ። ምን ይላል? ከሱቅ ልብስ እንገዛለን ማለት ነው። ከዛ በእሁድ ደግሞ የሆነ እጣ ምናምን ይጣላል። ያ እጣ እንትን ሐራም ነው ወይስ ሐላል ነው? እሺ ሀዲያ ስጦታ ከሆነ ችግር አይኖረውም። ገንዘብ ግን አውጥታቸው ከሆነ ለዛ ለእጣ አይቻልም። ያ ቁማር ይሆናል። አይሆንም፣ አይቻልም። ያ ቁማር ይሆናል፣ አይቻልም። ገንዘብ አንሰጥም፣ እነሱ ናቸው እንትን የሚሉት። የአንድ ድርጅት ባለቤት ለደንበኞቹ ስጦታ ለማድረግ ሀዲያ ስጦታ ለማድረግ ለሁሉም ቢያደርግ የማይችል ከሆነ ለተወሰኑት ያንን ስጦታ ለማድረግ ወሰንና አንዱን ከሌላው ላለመለየት እድሉ የደረሰው ይውሰድ ብሎ ያንን ሀዲያ አስቀመጠላቸው። እድሉ የደረሰው ወሰደ። ይሄ ችግር የለውም። ቢሸርጥ በመስፈርት መስፈርቱ ምንድን ነው? ያንን ሽልማት ለመውሰድ ገንዘብ ማውጣት የለባቸውም። እነዚያ ሰዎች አውጥተው ከሆነ የሚወስዱት የዛኔ ቁማር ይሆናል፣ ሐራም ነው። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝና እሺ ኡስታዝ ቀጣይ ጥያቄ ያለኝና የትሬዲንግ እንዴት ይታያል? የፎሬክስ ትሬዲንግ
አይሰማም? ላይቭ ሚውት ሆኗል አንዴ። እሺ ጥያቄ ምንድነው? እኔ ስራ ቦታ የምሰራበት ሰውዬ የሌላ እምነት ተከታይ ነውና የኛ በዓል ጊዜ ግፍት ይሰጣል። ይሄና እንዴት ይታያል ለማለት ፈልጌ። በእኛ በዓል በሙስሊሞች በዓል ስጦታ ቢሰጣቸው የሌላ እምነት ተከታይ አሰሪ ችግር የለው መቀማት ይችላል። የእነሱም በዓል አስመልክተው ከሆነ ግን አይቻልም። ምክንያቱም እነዚህ በዓላቶች ሁላቸውም ክህደት ናቸው። አምላክ ሞተ፣ አምላክ ተነሳ፣ አምላክ ተወለደ ብለው የሚያከብሯቸው በዓላቶች ይህ በፍጹም ክህደት ነው። በዚህ ላይ መቀበል አይቻልም። አይ ወያኩ እሺ በፎሬክስ ትሬዲንግ ወይ ደግሞ በእንትን እንዴት ይታያል? ፎሬክስ የክሪፕቶ ትሬዲንግ እሺ መስፈርቶች አሉት። እነዚያ መስፈርቶች ከተሟሉ ይቻላል፣ ችግር የለም። ምንድነው መስፈርቱ? አንደኛ ከቁማር የራቀ መሆን አለበት። ሁለተኛ ከወለድ የራቀ መሆን አለበት። ሶስተኛ ተቃቡድ መቀባበል የሚባለው ነገር መከሰት አለበት። አንተ ገንዘቡን ስትሰጠው ያኛው መቀባበል መስፈርት ነው። ይሄ ነው። እነዚህ ነገራቶች መሟላት አለባቸው። እነዚህ ካልተሟሉ ወይንም የዚህ ከተነገሩት መስፈርቶች ችግር ካለ በሱ ላይ አይቻልም፣ አይሆንም። እሺ 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 ሁሱ ጠይቅልኝ ተብዬ ነው። የሆነ ገጠር ላይ ነበርና ልጁ የሚኖሩት ሁለቱ። ልጅቱ ክርስቲያን ናት፣ ልጁ ሙስሊም ነው። እና እኔ በመሃል ሊገናኙ አይገናኙ አላሁ አለም። ልጅቱ ታረግዛለች። የተረገዘው ልጅ ሐራም ነው ወይስ ሐላል ነው? በምን በዝሙት ተገናኝተው ነው? አላሁ አለም። መምከን እንደዛ ሊሆን ይችላል። ስታውቂ ነይ እና ጠይቂ እህት። ስታውቂ ነይ እና ጠይቂ። በዝሙት ከሆነ ባጭሩ የእሱ ልጅ ሊባል አይችልም። በኒካህ ከሆነ በዑለሞች መካከል ኺላፍ አለው። ማግባት ይቻላል አይቻልም በሚለው ጉዳይ እኔ አይቻልም የሚለው ነው ትክክለኛ አቋም ነው ብዬ ነው የማምነው። አብዱላህ ብን ዑመር ታላቁ የነቢ ሰለላሁ ዐለይሂ ወሰለም ሰሓባ ቃል በቃል ላ ተሒሉ ነስራንያ ብሏል። ክርስቲያን ሴትን ማግባት በፍጹም አይቻልም ብሎ ተናግሯል። ከዚያ ማስረጃ ያደረገው ሊአነ አላህ ቃለ ፊ ኪታቢሂ ወላ ተንኪሑ ልሙሽሪካት ሐታ ዩእሚነ ብሏል። ከሃዲ የሆኑ ወይም አጋሪ የሆኑ ሴቶችን እስካላመኑ ድረስ እንዳታገቡ ብሏል ካለ በኋላ አብዱላህ ብን ዑመር ምን አለ? ፈኢኒ ላ አዕለሙ ሙሽሪከተን አዕዘም ሚመን ተድዒ ቢአነ ልመሲሐ ሁወ ላህ አለ። ክርስቶስ አምላክ ነው ብላ እንደምታመን ሴት ሙሽሪክ ሴት አላቅምና ምድር ላይ እሷን ማግባት አይቻልም ብሎ ቃል በቃል ተናግሯል። ያ ነው። እሺ አሰላሙ አለይኩም ሁሱ። ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ። ምን ይላል? የእህቴ ልጅ እናቴ ናት አጥብታ ያሳደገችው። ለእኔ ወልይ መሆን ይችላል? ኒካ ማሳሰር ይችላል?
ይሰማል? ይችላል 5 ጊዜና ከዚያ በላይ ጠብቶ ከሆነ ልክ እንዲሁ ደግሞ የጥቢ ጊዜው ከተወለደ እስከ 2 ዓመት ድረስ ባለው የእድሜ ጊዜ ከሆነ አው አይሰማም እንደ ይችላል። ነገር ግን የጥቢ ወንድምሽ መሆኑን ለማረጋገጥ 2 መስፈርቶች መሟላት አለባቸው በሱ ላይ። አንደኛው የጥቢው ጊዜ ከተወለደበት 2 ዓመት እስኪሞላው ድረስ ባለው የእድሜ ገደብ መሆን አለበት። طيب በተወለደ በ5 ሊሆን አይችልም። በ5 ወር ነው። ሁለተኛ ከ5 ጊዜ በታች ጠብቶ ሆነ የጥቢ ወንድም ሊሆን አይችልም። አይሻ እንደተናገረችው ይችላል። 5 ወር ላይ ከሆነ ይቻላል። አይዋ طيب ሌላኛ አንድ ጥያቄ ነበረኝ።